ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 5 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን በባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት ከፍ ማለቱ ተገለጸ። በንግድ ባንኮች መካከል ያለው የዶላር መግዣ ዋጋ ስንት ገባ? በዝርዝር ይዘነዋል። በዘርፉ የሚከፈለው ዝቅተኛ የደሞዝ ክፍያ የጨርቃ ጨርቅ ሰራተኛ ማህበራትን ለአደጋ አጋልጧል ተባለም። ከዚህ በተጨማሪም በአደራጆች ላይ የሚፈጸመው መደበኛ የማስፈራራትና የማባረር ተግባር የማህበር አባላትን ቁጥር እየቀነሰው መሆኑ ተነግሯል። በዝርዝር የምትሰሙት መረጃችን ነው። ባለሙያዎች ዓለም አቀፍ የምስክር ወረቀት የሚያገኙበት አዳዲስ የሙያ ማረጋገጫ ስርዓቶች ተጀመሩ። ይህን ተከትሎም ኢንስቲትዩቱ ዝርዝር መረጃ አውጥቷል። የምናጋራችሁ መረጃችን ነው። የኢትዮጵያና የኤርትራን ውጥረት በተመለከተ ቱርክን ጨምሮ 5 ሀገራት በጋራ ጥሪ ማቅረባቸው ተሰማም። ይህን ተከትሎም ሀገራቱ የጋራ መግለጫ ማውጣታቸው ተነግሯል። የምትሰሙት ይሆናል። ሀገሪቱ ኢትዮጵያን ጨምሮ ከ3 ሀገራት ለሚገቡ አዳዲስ ስደተኞች መብት መስጠት ማቆሟ ተገለጸ። ለመሆኑ ሀገሪቱ የስደተኞችን መብት የምትከለክልበት ምክንያት ምንድነው? በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አባይ ሆምሶች ነን። ከዚህ በፊት ያስገነባነው ሳይት ኑ ላሳያችሁ። በዚህኛው ሳይታችን ላይ ሳትገዙ ያመለጣችሁ ደንበኞቻችን አሁን ላይ በመሃል ሜክሲኮ G+30 የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። አባይ ሆምስ ጊዜው የአባይ ኢትዮጵያ አዲስ የሚመረቱ ምርቶቿን ከአየር ትራንስፖርት ወደ ባህር ጭነት ለማዛወር የምታደርገው ብሔራዊ ጥረት ላይ መሰናክሎች መኖራቸው ተገለጸ። ከፍተኛ የሰነድ ክፍያዎችና ባዶ ኮንቴነር ማስገባት ችግሮች ከአየር ትራንስፖርት ወደ ባህር ጭነት ሽግግርን እያደናቀፉ መሆኑ ተገልጿል። ኢትዮጵያ አዲስ የሚመረቱ ምርቶቿን ከአየር ትራንስፖርት ወደ ይበልጥ ዘላቂ ወደ ሆነው የባህር ጭነት ለማዛወር የምታደርገው ብሔራዊ ጥረት በከፍተኛ የሰነድ ክፍያዎችና ባዶ የቀዘቀዙ ኮንቴነሮች ወደ ውስጥ ለማስገባት በሚደረጉ አድካሚ የሎጂስቲክ ሂደቶች ምክንያት ከፍተኛ መሰናክሎች እያጋጠሙት መሆኑን ተነግሯል። በዚህም እነዚህ የቁጥጥርና የሎጂስቲክ ችግሮች በባህር ላይ የተመሰረተውን የአቅርቦት ሰንሰለት ተወዳዳሪነት እያዳከሙ ሲሆን ይህም የአውሮፓ ገበያዎችን ለማዳረስ ቁልፍ የሆነውን የካርበን ልቀትን ለመቀነስ የሚደረገውን ግፊት እያዘገሙ ነው ሲሉ የኢንዱስትሪው ተወካዮች አስጠንቅቀዋል ሲል ካፒታል ጋዜጣ ዘግቧል። ይህ ወደ ባህር የሚዛወር ጥረት የመጣው ደግሞ የአውሮፓ ቸርቻሪዎች የካርበን ልቀትን ለመቀነስ ከሚከተሉት የአየር ንብረት ፖሊሲዎች ቢሆንም አሁን ያለው ሂደት ግን ብቃት የጎደለው ውድና አደገኛ እንደሆነ የሎጂስቲክ ባለሙያዎች ይናገራሉ። በዚህም ላኪዎች በአንድ ጭነት እስከ 9,000 ብር የሚደርስ የዶክመንቴሽን ክፍያ በተለይም በባቡር ኮሪደሮች ላይ የሚጣለው የባህር ጭነት ከአየር ጭነት ሊኖረው የሚገባውን የዋጋ ጠቀሜታ እየቀነሰ መሆኑን ያነሳሉ ሲል ዘገባው ጠቅሷል።
ለባለሙያዎች ዓለም አቀፍ የምስክር ወረቀት የሚያስገኙ የሙያ ማረጋገጫ ስርዓቶች ተጀመሩ። በኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት የሚሰጡና የሂሳብ ባለሙያዎች ዓለም አቀፍ የምስክር ወረቀት እንዲኖራቸው የሚያስችሉ 2 የሙያ ማረጋገጫ ስርዓቶች ይፋ መደረጋቸው ተገልጿል። በዚህም ኢንስቲትዩቱ በሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1372/2017 መቋቋሙንና በዋናነት ደግሞ 2 አገልግሎቶችን ወይንም የሙያ ማረጋገጫዎችን እንደሚሰጥ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ጽሕፈት ቤት ዋና ኃላፊ አቶ አበበ ሽፈርው ገልጸዋል። እንዲሁም ከኢንስቲትዩቱ የሥራ ማስጀመሪያ መርሃ ግብር ጋር ይፋ የተደረገው የሂሳብ ባለሙያዎች ብቃት ማረጋገጫ አንዱ ሲሆን ሁለተኛውና በ2019 ለማስጀመር እቅድ የተያዘለት የተመሰከረላቸው የሂሳብ ባለሙያዎች በኢንስቲትዩቱ የሚሰጡ አገልግሎቶች መሆናቸውን አስረድተዋል። በማቋቋሚያ አዋጁ ኢንስቲትዩቱ ቢያንስ እስከ 7 ዓመታት ድረስ ብቻ በመንግስት እጅ እንዲቆይና በኋላ ላይ ባለሙያዎች የሚያስተዳድሩት እንዲሆን መደንገጉንና በዚህም መሰረት በጠቅላይ ሚኒስትር ጽሕፈት ቤት በ7 አመራሮች የሚመራ የራሱ ጊዜያዊ የአስተዳደር ምክር ቤት ተሰይሞለት ስራዎች ሲካሄዱ መቆየታቸውን ገልጸዋል። በመሆኑም የሂሳብ ባለሙያዎች ብቃት ማረጋገጫ መውሰድ የሚፈልጉ የሂሳብ ባለሙያዎች በኦንላይን በመመዝገብ ማግኘት እንደሚችሉና 9 አይነት የመመዘኛ መስፈርቶች እንዳሉት የገለጹት ኃላፊው 6ቱ ዓለም አቀፍ፣ 3ቱ ደግሞ ሁሉም ሀገራት ከፋይናንስ ሕጎቻቸው ጋር በተጣጣመ መንገድ የሚያዘጋጇቸው መሆናቸውን አክለዋል ሲል ሪፖርተር ጋዜጣ አስነብቧል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው የኢንስቲትዩቱ መቋቋም መንግስት እያከናወናቸው ያሉ የኢኮኖሚ ማሻሻያዎች አካል መሆኑን ገልጸዋል። ይህም ደግሞ ግልጸኝነትን፣ ዘመናዊ ኢኮኖሚንና ዓለም አቀፍ ተወዳዳሪነትን እንደሚያረጋግጥና እያደገ የመጣውን ኢኮኖሚ መደገፍ የሚችል የሰለጠነ የሰው ኃይል ለማፍራት ጠቃሚ ይሆናልም ብለዋል። ኢትዮጵያ ባለፉት 3 ዓመታት ብቻ 6 ቅርሶችን በዩኔስኮ ማስመዝገቧ ተገለጸ። የኢትዮጵያ ቅርስ ባለስልጣን የኢትዮጵያ ባለፉት 3 ዓመታት ብቻ 6 ቅርሶችን በዩኔስኮ የዓለም ቅርስነት ማስመዝገቧን አስታውቋል። በዚህም ባለፉት 3 ዓመታት በዩኔስኮ ከተመዘገቡ ቅርሶች መካከል የሄር ኢሴ ባህላዊ ሕግ፣ የሻውላ ኢድ በዓል አከባበር፣ የጌዲኦ ባህላዊ መልክዓ ምድር፣ የመልካ ቁንጥሬ መካነ ቅርስና የባሌ ተራሮች ብሔራዊ ፓርክ ይገኙበታል። ከሰሞኑ ደግሞ በህንድ ኒው ደልሂ በተካሄደው 20ኛው የተመድ ትምህርት ሳይንስና ባህል ድርጅት ዩኔስኮ ስብሰባ ላይ የወላይታ ብሔር ዘመን መለወጫ በዓል የሆነው ጊፋታ በማይዳሰስ የሰው ልጆች ወካይ የዓለም ቅርስነት ተመዝግቧል። በመሆኑም ቅርሶቹ በዓለም ቅርስነት መመዝገባቸውና መረጃቸው በዩኔስኮ ድረገጽ ላይ መቀመጡ ከዓለም ሀገራት ወደ ኢትዮጵያ የሚመጡ ቱሪስቶችን ቁጥር በመጨመር ኢኮኖሚያዊ ጥቅም ያስገኛል ሲሉ የባለስልጣኑ ምክትል ዳይሬክተር አቶ ኤልያስ ሽኩር ተናግረዋል። በባንኮች መካከል ያለው የዶላር መግዣ ዋጋ ልዩነት እስከ 15 ብር ከፍ ማለቱ ተገለጸ። የኢትዮጵያ ኢኮኖሚክስ ማህበር ኢትዮጵያ ወደ ገበያ ተኮር የምንዛሬ ተመን ስርዓት ከተሸጋገረችበት ከ1 ዓመት በኋላ የሀገር ውስጥ የውጭ ምንዛሬ ገበያ በአስደንጋጭ ሁኔታ መከፋፈሉንና የግብይት ወጪዎች ደግሞ በእጅጉ መጨመራቸውን አስታውቋል። በዚህም የንግድ ባንኮች ለአንድ የአሜሪካ ዶላር የሚገዙበትና የሚሸጡበት ተመን ላይ ያለው ልዩነት እስከ 15 ብር ድረስ ከፍ ማለቱን ገልጿል። ይህም ደግሞ በገበያው ውስጥ ጤናማ ውድድርና የተቀናጀ አሰራር አለመኖሩን የሚያመላክት ትልቅ ፈተና እንደሆነም ተገልጿል። ማህበሩ በወጣው ሪፖርት መሰረት በ2018 የበጀት ዓመት የመጀመሪያ ሩብ ዓመት ላይ ብር ከአሜሪካ ዶላር አንጻር በ8.1 በመቶ በማሽቆልቆል ከ135 ብር ከ5 ሳንቲም ወደ 146 ብር ከ
4 ሳንቲም ደርሷል የተባለ ሲሆን በታህሳስ 2018 ዓ.ም ደግሞ ከ154 ብር በላይ ሆኗል ብሏል። እንደ ሪፖርቱ ከሆነ ደግሞ በባንኮች መግዣና የመሸጫ ዋጋዎች መካከል ያለው ልዩነት ባለፈው ሩብ ዓመት ብቻ ከ3.1% ወደ 6.8 በመቶ የመጀመሪያ ሩብ ዓመት ከፍ ማለቱን ጠቁሟል። ይህ መስፋፋት ደግሞ በዘርፉ ተዋናዮች ዘንድ አደጋን የመፍራት ዝንባሌ፣ የተገደበ የባንኮች የንግድ ልውውጥና መሰረታዊ የገበያ ውዝግብ መጨመሩን የሚያመላክት መሆኑም ተነግሯል። ዝቅተኛ ደሞዝ የጨርቃ ጨርቅ ሰራተኛ ማህበራትን ለአደጋ አጋልጧል ተባለም። በኢትዮጵያ በተለይም እንደ ጨርቃ ጨርቅና አልባሳት ባሉ ከፍተኛ የሰው ኃይል በሚፈልጉ ዘርፎች የሚገኙ የሰራተኛ ማህበራት የህግ ክፍተቶችና ደካማ የአፈጻጸም ስርዓት ምክንያት የመፍረስ አደጋ ላይ ናቸው ተብሏል። በተጨማሪም በአደረጃጀት ላይ የሚፈጸመው መደበኛ የማስፈራራትና የማባረር እንዲሁም የማህበር አባላትን ቁጥር ከሚገባቸው ሰራተኞች 10 በመቶ ብቻ እንዳደረሰውም ተጠቁሟል። እንዲሁም ማህበር ለመመስረት የሚሞክሩ ሰራተኞችም ችግር ፈጣሪ እየተባሉ እንዲለቁ ወይንም እንዲባረሩ ጫና እየተደረገባቸው ነው የተባለ ሲሆን ይህም ደግሞ የአብሮነት ስሜትና የጋራ ውድድርን ያዳክማል ተብሏል። ምንም እንኳን የኢትዮጵያ የስራ አዋጅ የመደራጀት ነጻነትን ዋስትና ቢሰጥም ማህበራትን ለሚከለክሉ ወይንም ለሚበታትኑ አሰሪዎች ምንም አይነት ቅጣት ባለመኖሩ ጸረ ማህበራት ድርጊቶች ያለ ገደብ እንዲስፋፉ አስችሏል መባሉን ካፒታል ጋዜጣ አስነብቧል። በዚህም በቅርቡ በተካሄደው ውይይት ላይ እንደተመላከተው ከሆነ ደግሞ ደካማ የሆነውን የመደራጀት መብትና ብሔራዊ የዝቅተኛ ደሞዝ ወለል አለመኖር በዘርፉ ያለውን የሰራተኛ ቀውስን እያባባሰ መሆኑንም ገልጿል። በጨርቃጨርቅ ፋብሪካዎች ውስጥ ያለው እጅግ በጣም ዝቅተኛ ክፍያ ደግሞ ከፍተኛ የሆነ የሰራተኛ መፍሰስ ያስከትላል የተባለው። ይህም ደግሞ አንዳንድ ትላልቅ ፋብሪካዎች የምርት መስመሮችን እንዲዘጉና የሥራ ፈረቃ እንዲቀንሱ እየገፋፋ መሆኑም ተገልጿል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን ስንሸጋገር በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሳስቦኛል ሲል የአውሮፓ ህብረት አስታወቀም። የኢትዮጵያና የኤርትራ ሉዓላዊነት፣ ነጻነትና የግዛት አንድነት እንዲከበር ብሪታንያና ቱርክን ጨምሮ 5 ሀገራት በጋራ ጥሪ ማቅረባቸው ተሰምቷል። በዚህም ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በሐምሌ 2010 ዓ.ም በተፈራረሙት የሰላም ስምምነት መንፈስ ማንኛውንም ውጥረት ወይንም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈቱ ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ብሪታንያ መንግስታት ጥሪውን ያቀረቡት የአልጀርስ ስምምነት የተፈራረመበትን 25ኛ ዓመት በማስመልከት ከቀናት በፊት ባወጡት መግለጫ ነው። የአውሮፓ ህብረት በበኩሉ የአልጀርስ ስምምነትንና በድንበር ኮሚሽኑ የተወሰነውን የኢትዮጵያና የኤርትራ ድንበር ሙሉ በሙሉ እንደሚደግፍም አስታውቋል። በ1993 በአልጀርስ እንዲሁም በ2010 በአስመራ በተፈራረሙ ስምምነቶች መሰረት ኢትዮጵያና ኤርትራ አንዳቸው የሌላቸውን ሉዓላዊነት፣ ነጻነትና የግዛት አንድነት እንዲያከብሩ ሲል ህብረቱ ጥሪውን ማቅረቡንም አናዶሉ ዘግቧል። በዚህም ሁለቱ ወገኖች ማንኛውንም ውጥረት ወይንም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ይህ ለቀጠናው መረጋጋት ቁልፍ እንደሆነም አሳስቧል። እንዲሁም ሀገራቱ ደግሞ የአልጀርስ ስምምነትን በማስታወስ ያወጧቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸው የሚጠቁሙ ናቸው ተብሏል።
ሀገሪቱ ኢትዮጵያን ጨምሮ ከ3 ሀገራት ለሚገቡ አዳዲስ ስደተኞች መብት መስጠት ማቆሟ ተገለጸ። ኡጋንዳ ከኢትዮጵያ ከሶማሊያና ከኤርትራ ወደ ሀገሯ ለሚገቡ አዳዲስ ስደተኞች መብት መስጠት ማቆሟ ተገልጿል። ይህን ተከትሎም ሪፊውጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅት ሀገሪቱ የስደተኞች መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲልም አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከላከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው ያለው ድርጅቱ አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቅኝ ውስጥ በመክተት ለከፋ ብዝበዛና ጥቃትም ይዳርጋቸዋል ብሏል። ድርጅቱ አክሎም ኡጋንዳ የደረሰባት ከፍተኛ የእርዳታ ቀውስ የጥገኝነት ስርዓቷን ችግር ውስጥ መክተቱን በማንሳት በተለይም ዩናይትድ ስቴትስ የጥገኝነት ጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈራረምም የራሷን እርዳታ መቀነሷ ለችግሩ መባባስ ምክንያት መሆኑን አመላክቷል። በዚህም ለዓመታት ኡጋንዳን ሲያሞግሱ የቆዩ ለጋሽ መንግስታት አሁን ቃላቸውን ለስደተኞችም ሆነ ለአስገዳጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቃልሉ ጥሪ አቅርበዋል። ሀገሪቱ በአሁኑ ሰዓት በርካታ የኢትዮጵያ፣ ኤርትራና ሶማሊያ ስደተኞችን እያስተናገደች ሲሆን በርካታ ኢትዮጵያውያንም እዛው ኡጋንዳ መቀመጫቸውን አድርገዋል። ከዚህ በኋላ ግን ሀገሪቱ ከኢትዮጵያ፣ ኤርትራና ሶማሊያ የሚሄዱ ስደተኞችን ላለመቀበል እንደወሰነች ዘ ጋርዲያን ዘግቧል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አባይ ሆምሶች ነን። ከዚህ በፊት ያስገነባነው ሳይት ኑ ላሳያችሁ። በዚህኛው ሳይታችን ላይ ሳትገዙ ያመለጣችሁ ደንበኞቻችን አሁን ላይ በመሃል ሜክሲኮ G+30 የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። አባይ ሆምስ ጊዜው የአባይ